በዛሬው ውይይታችን በጣም አእምሮን ወደሚፈታተን ጥያቄ ውስጥ ዘልቀን እንገባለን። ያው እኔ በግሌ ሁሌም ግራ ከሚያጋቡኝ የላሁት ጥያቄዎች አንዱ ይሄ ነው። አንድ ማንነት እንዴት ሁለት ፍጹም ተቃራኒ ባህሪያትን በአንድ ጊዜ ሊይዝ ይችላል? በትክክል በጣም አእምሮን የሚያናውጥ ጥያቄ ነው። እኛ በጊዜና በቦታ የተገደብን ፍጡራን ነን አይደል? እና ከነዚህ ገደቦች ውጪ የሆነውን ማንነት ለመረዳት ስሞክር ሁሌም ከግድድር ጋር እንደምንላተም ነው የሚሰማን። በትክክል በእጃችን ያለው ጽሑፍም የሚታገለው ከዚሁ ጥያቄ ጋር ነው። የሥላሴው ሁለተኛው አካል የፍጥረቱ ሁሉ ፈጣሪና ደጋፊ ፍጡር ሆኖ ወደ ጊዜና ምህዳር ሲገባ ምን ሆነ? በዚያች ቅጽበት አሁንም እንደ ቀድሞ ወሰን የሌለ ሆኖ መላውን አጽናፈ ሰማይ ሞልቶ ነበር ወይስ ራሱን ገድቦ ፍጡር ብቻ ነበር? እና ጽሑፉ ይህንን እንቆቅልሽ ለመፍታት ሲሞክር በጣም አስገራሚ ወደ ሆኑ ሁለት መንገዶች ነው የሚወስደን። አዎ፣ እነዚህን መንገዶች ከመመርመራችን በፊት ግን ጽሑፉ መጀመሪያ የሚያስቀምጠውን አንድ መሰረታዊ እውነት ማጤን አለብን። እሱ ምንድን ነው? ይኸውም በፈጣሪና በፍጡር መካከል ያለው የሰማይና ምድር ያህል ልዩነት ነው። ፈጣሪ ከጊዜና ከቦታ ውጪ ነው። እርሱ ያለና የሚኖር ነው። ለሕልውናው መነሻም ሆነ ማብቂያ የለውም። ፍጡራን ደግሞ የእርሱ ፍጹም ተቃራኒ ነን። እኛ በጊዜ ወንዝ ውስጥ ነው የምንዋኘው። ትላንት ነበርን፣ ዛሬ አለን፣ ነገ ግን ላንኖር እንችላለን። በአንድ ቦታ ስንሆን በሌላ ቦታ መገኘት አንችልም። ልክ ነው። ስለዚህ አንዱ ሰዓሊው ሲሆን ሌላው በስዕሉ ውስጥ ያለ ገጸ ባህሪ ነው ማለት ነው። ፍጹም የተለያየ የህልውና ደረጃ ላይ ነው ያሉት። በጣም ጥሩ አገላለጽ ነው። ይህንን ልዩነት ካልተረዳን የቀረው ውይይት ሁሉ ትርጉም ያጣ። ጥያቄውን የሚጀምረው ከዚህ ነው። ከጊዜ በላይ የሆነው ማንነት እንዴት ወደ ጊዜ ውስጥ ሊገባ ቻለ? ይህ ነው ዋናው ጥያቄ። እናም ይህንን መሰረት አድርጎ ነው ጽሑፉ የመጀመሪያውን አመለካከት የሚያቀርበው። እሺ፣ የመጀመሪያው አመለካከት ራሱን ሙሉ በሙሉ ገድቧን የሚለው ነው። አዎ፣ የሥላሴ ሁለተኛው አካል ሰው በሆነበት ወቅት ወሰን የሌለው ማንነቱን ሙሉ በሙሉ ወደ ጎን ትቶ ፍጡር ብቻ ሆኖ ነበር ይላል። ይህ በጣም ደፋር አባባል ነው አይደል? ለዚህ ምን ማስረጃ ያቀርባል? የዚህ አመለካከት ዋነኛ መከራከሪያ አማኑኤል በሚለው ስም ላይ ያተኮራል። አማኑኤል፣ እግዚአብሔር ከኛ ጋር ማለት ነው። ልክ ነው። ጽሑፉ እንዲህ ሲል ይጠይቃል። የሥላሴ ሁለተኛው አካል ወደዚህ ዓለም ከመምጣቱ በፊትም ወሰን በሌለው ማንነቱ ከፍጡራን ጋር የነበረ ከሆነ ይህ ስም ምን ልዩ ትርጉም ይኖረዋል? ሁሌም አብሮን ከነበረ አሁን አብሮን ሆነ ብሎ በልዩ ሁኔታ ማክበር ለምን አስፈለገ? ይህ በጣም አሰማኝ ጥያቄ ነው። ሁሌም አብሮን ከነበረ መምጣቱ አዲስ ነገር አይሆንም። ስለዚህ ይህ አመለካከት እንደሚለው አብሮን መሆን የጀመረው ፍጡር ሆኖ ሲወለድ ነው። በትክክል ያኔ ነው አማኑኤል የሚለው ስም እውነተኛ ትርጉም ያገኘው። ባዶ አደረገ የሚለውን ሐሳብ ቃል በቃል መውሰድ ነው። ወሰን የለሽነቱን፣ ሁሉም ቦታ የመሙላት ችሎታውን ለጊዜው ትቶ ሙሉ በሙሉ በአንድ የሰው ልጅ አካል ውስጥ ተወሰነ ይላል። ማለቴ በዚያ ወቅት መላውን ፍጥረት የሚደግፈው ወሰን የሌለው ኃይሉን ግቶት ነበር ብሎ ነው የሚያስቀምጠው። አዎ፣ ይሄ ነው የሚለው። ቆይ፣ ይህ ትልቅ ጥያቄ ይፈጥርብኛል። እሺ፣ ጽሑፉ እንደሚለው ፍጥረትን ሁሉ ደግፎ የያዘው እርሱ ከሆነ እና እርሱ ያንን ወሰን የሌለው ማንነቱን ለ33 ዓመታት ካጠፋው ወይም ወደ ጎን ካደረገው በዚያ ጊዜ ሁሉ አጽናፈ ሰማይ እንዴት ሊቀጥል ቻለ? ፕላኔቶች ከመዞር ከዋክብት ከመፈንዳት ለምን አልቆሙም? አጽናፈ ሰማይ ዝም ብሎ መፈራረስ አልነበረበትም? ይህ ነው እንግዲህ የመጀመሪያው አመለካከት ትልቁ ፈተና እና አንተ ያነሳው ጥያቄ ነው ጽሑፉን በቀጥታ ወደ ሁለተኛውና ተቃራኒው አመለካከት የሚመራው። የመጀመሪያው አመለካከት አመክንዮአዊ ቢመስልም ከፍጥረት ሕልውና ጋር ይጋጫል። ይህንን ችግር ለመፍታት ነው ሁለተኛው አመለካከት የሚነሳው። እሺ፣ በጣም ጓጉቻለሁ። ሁለተኛው አመለካከት ይህንን እንዴት ይፈታዋል? ሁለተኛው አመለካከት የበለጠ ምስጢራዊ እና ፓራዶክሳዊ ነው። እርሱ ፍጡር ሆኖ በመጣበት ወቅትም እንኳ ወሰን የሌለሽ ማንነቱ ሳይቋረጥ ቀጥሏል ይላል። እንዴት? በአንድ ጊዜ ሁለት ፍጹም ተቃራኒ የሚመስሉ የህልውና ሁኔታዎች ውስጥ ነበር። ይህንን ለመረዳት በጣም እየከበደኝ ነው። ይህ ማለት በማርያም እቅፍ ውስጥ ሆኖ እንቅልፍ የተኛ ሕፃን በዚያው ቅጽበት
በሌላ ጋላክሲ ውስጥ አዲስ ኮከብ እንዲፈጠር ያደርግ ነበር ማለት ነው። አዎ። በቤተልሔም በረት ውስጥ እያለ በተመሳሳይ ሰዓት የመላው አጽናፈ ሰማይ የስበት ሕግ እንዳይዛባ ደግፎ ይዞ ነበር። ጽሑፉ የሚለው ይህንን ነው። በትክክል ጽሑፉ የሚለው ይህንን ነው እና የሰው አእምሮ ሊቀበለው እንደማይችል ደጋግሞ ያሰመረበት ነው ይህንን የሚናገረው። ጽሑፉ ይህንን ለማስረዳት የሚሞክርበት መንገድ አለ። ፍጹም ምሳሌ ባይሆንም ጽሑፉ እንዲህ ይላል። አንድ የኮምፒውተር ኦፐሬቲንግ ሲስተም የጻፈ ፕሮግራመር አስብ። አዎ። ያ ሰው በዚያው በሰራው ኮምፒውተር ላይ እንደ አንድ ተራ ተጠቃሚ ገብቶ ጌም ሊጫወት ይችላል። እርሱ ጌም የተጫወተ መሆኑ ከበስተጀርባ የሚሰራውና ኮምፒውተሩን በሙሉ ሕያው አድርጎ የያዘውን ኦፐሬቲንግ ሲስተም አያቆመውም። በአንድ በኩል በስክሪኑ ላይ ያለ ተጫዋች ነው፣ በሌላ በኩል ደግሞ የመላው ስርዓቱ ህሉና የተመሰረተው በእርሱ ኮድ ላይ ነው። ዋው! ይህ ምሳሌ ነገሩን በጣም ግልጽ ያደርገዋል። ስለዚህ ፍጡር መሆኑ በስዕሉ ውስጥ ያለ ገጸ ባህሪ እንደመሆን፣ ወሰን የለሽ ማንነቱ ደግሞ ስዕሉ የተቀረጸበትን ሸራና ቀለሙን ሁሉ ደግፎ እንደያዘ ሰዓሊ መሆኑን የቀጠለበት ሁኔታ ነው። ልክ እንደዚያ ጽሑፉ የሚለው ሁለት ማንነቶች ሳይሆን አንድ አካል ሆኖ ነገር ግን በሁለት የተለያዩ የህሉና ገጽታዎች መገለጡን ነው። ይህንን የሰው አእምሮ ሊፈታው እንደማይችል ግን ደጋግሞ ያሰምርበታል። እንግዲያውስ ወደ መጀመሪያው ጥያቄ ልመለስ። ሁለተኛው አመለካከት ትክክል ከሆነ አማኑኤል የሚለው ቃልስ ትርጉሙ ምንድን ነው? አዎ፣ የመጀመሪያው አመለካከት ይህንን ቃል እንደ ዋና ማስረጃ ተጠቅሞበታል። እርሱ ሁሌም ከእኛ ጋር ከነበረ አማኑኤል የሚለው ስም ለምን አስፈለገ? ይህ በጣም ወሳኝ ጥያቄ ነው። ጽሑፉ ይህንን ጉዳይ በጥልቀት ያብራራዋል። እንደ ሁለተኛው አመለካከት አማኑኤል ማለት እግዚአብሔር ለመጀመሪያ ጊዜ ከፍጡራን ጋር ሆነ ማለት አይደለም። ምክንያቱም ፍጡራን ያለ እርሱ ድጋፍ ለአንድ ቅጽበት እንኳን ህልውና ሊኖራቸው አይችልም። እውነት ነው። ስለዚህ እርሱ ሁሌም ከፍጡራን ጋር ነው። እሺ፣ አማኑኤል ማለት ፍጡራን የእርሱን አብሮነት ሊገንዘቡት በሚችሉበት መንገድ ራሱን ገለጠ ማለት ነው። ቆይ፣ ይሄ ሙሉ በሙሉ አመለካከቱን ይገለብተዋል። ስለዚህ ችግሩ እርሱ ከእኛ መራቁ ሳይሆን እኛ እርሱን ማየት አለመቻላችን ነበር ማለት ነው። ፍጹም ትክክል። ፍጡር መሆኑ ለእኛ ዓይን እንደ መክፈት ነበር ማለት ነው። ፍጹም ትክክል። ልዩነቱ በእርሱ መገኘት ላይ ሳይሆን በእኛ የመገንዘብ ችሎታ ላይ ነው። እርሱ ሁሌም እዚህ ነበረ፣ ነገር ግን የማይታይ፣ የማይሰማ፣ የማይዳሰስ ነበረ። ፍጡር በመሆኑ ግን ሰዎች ሊያዩት፣ ሊሰሙት እና ሊዳሰሱት ቻሉ። ስለዚህ አማኑኤል ማለት የማይታየው አምላክ የሚታይ ሆነ፣ የማይሰማው ተሰማ፣ የማይዳሰሰው ተዳሰሰ ማለት ነው። የእርሱ አብሮነት ለፍጡራን የስሜት ሐዋሳት እውን ሆነ። ልክ እንደዛ። ይህ በጣም ትልቅ ለውጥ ያመጣል። የመጀመሪያው አመለካከት እርሱ መጥቶ ከእኛ ጋር ሆነ ሲል፣ ሁለተኛው ደግሞ እርሱ ሁሌም ከእኛ ጋር ነበር፣ አሁን ግን መጋረጃው ተገልጦ ልንገነዝበው ቻልን ይላል። አዎ፣ ሁለተኛው አመለካከት የእግዚአብሔርን ቋሚነትና ሁሉን ደጋፊነት የበለጠ ያጎላላል። ፍጥረትን ለአንድ አፍታ እንኳን ትቶት አያውቅም የሚለውን መሰረታዊ እምነት ያጸናል። ይህንን ሐሳብ ለመጀመሪያ ጊዜ ሳነበው ለአንድ ሙሉ ቀን አእምሮዬን ሲረብሸው ነበር የዋለው። ይገባኛል። የሁሉ ውይይት ግን ጽሑፉ ደጋግሞ ወደሚያነሳው አንድ ነጥብ ይመልሰናል። የሰው ልጅ አእምሮ ውስንነት። በትክክል የሰው ልጅ አእምሮ ይህንን ፓራዶክስ ፈጽሞ ሊረዳው አይችልም ወደሚለው ይህንን አምኖ መቀበል በራሱ የውይይቱ አካል ይመስለኛል። በጣም አስፈላጊ ነጥብ ነው። ጽሑፉ በቀጥታ ይህ ምን ማለት እንደሆነ እኛ መረዳት አንችልም ይላል። አንድ አካል እንዴት በተመሳሳይ ሰዓት ፍጡር ሆኖ በጊዜና በቦታ ሊገደብ እና በሌላ በኩል ወሰን የሌለው ሆኖ ፍጥረትን ሁሉ ሊደግፍ የሚችል መረዳት ከኛ አቅም በላይ ነው። እውነት ነው። አንዳንድ ነገሮች ከኛ የመረዳት አቅም በላይ መሆናቸው ማወቅ የጥበብ አካል ነው። አዎ። ታዲያ ይህንን ሁሉ ቃየን በኋላ ከሁለቱ አመለካከቶች ጽሑፉ ወደ የትኛው ያደላል? ወይስ መሃል ላይ ነው የሚተው? አይ፣ ጽሑፉ በግልጽ ወደ ሁለተኛው አመለካከት ያደላል። የሥላሴ ሁለተኛው አካል ፍጡር ከሆነ በኋላም በቃሉ ጊዜና ምህዳርን መደገፉን ቀጥለን ወደሚለው ሐሳብ ያዘነብላል። ለዚህ የሚያቀርበው የመጨረሻና ወሳኝ ማስረጃ ምንድን ነው? ቀደም ብለህ አንተ ራስህ ያነሳኸው ጥያቄ ነው። ቀድሞ አዎ፣ እርሱ ፍጡር በነበረበት ወቅትም ዓለም ህልውናዋን ጠብቃ መቆየቷን፣ ዓለም ለአፍታ እንኳን ሳትጠፋ ከቀጠለች ደጋፊዋ የሆነው ቃሉ አሁንም እየደገፋት ነበር ማለት ነው። እውነት ነው። ይህ
ከሁሉም በላይ አሳማኝ መከራከሪያ ነው ይላል ጽሑፉ። ፍጥረትን ደግፎ የያዘው እርሱ ከሆነ፣ እርሱ ራሱን ሙሉ በሙሉ ከወሰነ፣ ፍጥረት እንዴት ሊቀጥል ይችላል? ይህ ጥያቄ መጀመሪያውን አመለካከት በእጅጉ ያዳክመዋል። በትክክል። ዋናው ነጥብ ግን ይህንን እንዴት ሊያደርግ ቻለ የሚለው ጥያቄ ከእኛ መረዳት በላይ መሆኑን ደጋግሞ አምነው መቀበል ነው። እርሱ ራሱን በጊዜ ውስጥ ሲገደብ፣ በተመሳሳይ ቅጽበት ከጊዜ በላይ ሆኖ ጊዜን እንዴት ሊደግፍ ቻለ? ይህንን የሰው አእምሮ ሊፈታው የማይችለው ምስጢር ነው። ከዚህ ሁሉ ጥልቅ ውይይት በኋላ የምንይዘው ትልቁ ቁም ነገር ምን ይመስልሻል? የትኛው አመለካከት ትክክል ነው ከሚለው ክርክር ባሻገር ጽሑፉ ሊያስተላልፍ የሚፈልገው ዋና መልእክት ምንድን ነው? እኔ እንደማስበው ጽሑፉም ያስገነዝበን አንድ የማያከራክር እውነት አለ። ይኸውም የሥላሴ ሁለተኛው አካል የፍጥረት ሁሉ ሕይወት እና ደጋፊ መሆኑ ነው። ቴክኒካዊ ዝርዝሩን ሙሉ በሙሉ ባንረዳውም እንኳ አዎ፣ የእኛ ሕልውና፣ የምንተነፍሰው አየር፣ የምንሮጠው ደም፣ ሁሉም በእርሱ ላይ የተመሠረተ መሆኑን እንድንረዳ ነው። እናም ያ ወሰን የሌለው አምላክ ራሱን በጊዜና በቦታው ወስኖ እንደኛ መሆኑ በራሱ ከማንኛውም ስነ መለኮታዊ ክርክር በላይ የሆነ እውነት ነው። በትክክል ለእኛ ለመድረስ የተከፈለ ታላቅ የፍቅር መገለጫ ነው። በትክክል። የጽሑፉ የመጨረሻ ዓላማ ዕውቀትን መፈተን ሳይሆን ወደ አምልኮ መምራት ነው። ይህንን ሁሉ ውስብስብ ነገር ከተረዳን በኋላ የምናደርገው ነገር ምንድን ነው ብሎ ይጠይቃል። እሺ፣ መልሱም አብ ልጁን ለእኛ ሲል እንደተወው፣ ወልድም እኛን ወዶ የእኛን እርግማን ተሸክሞ በአብ እንደተተወው በማስታወስ ወደ ፍቅርና ምስጋና መምጣት ነው ይላል። ስለዚህ ጽሑፉ ከተወሳሰበው የላሁት ጥያቄ ተነስቶ በመጨረሻ የሚደርሰው እጅግ ቀላል ወደ ሆነው የፍቅርና የአምልኮ ጥሪ ላይ ነው። አዎ፣ የመጨረሻው አረፍተ ነገሩ እንዲህ ይላል። ስለዚህ ልናውቅ የምንችለው ነገር ትንሽም ሆነ ብዙ አሁንም ሕልውናችንን ጠብቆ ለሚደግፈን አምላክ ተገቢውን ፍቅርና አምልኮ ማቅረብ ይገባናል። ዋናው ቁም ነገር ይህ ነው። በጣም ግሩም ማጠቃለያ ነው። አእምሮን ከሚፈታተን ጥያቄ ተነስተን ልብን ወደሚያረጋጋው እምነት ደርሰናል። ነገር ግን ጽሑፉ በዚህ አይቆምም። ልክ ውይይቱ አለቀ ስንል ለአድማጭ አንድ ለመፍታት እጅግ ከባድ የሆነ ተጨማሪ ጥያቄ አስይዞ ነው የሚዘጋው። በመደምደሚያው ላይ በጣም አስገራሚ ነገር ይናገራል። ምንድን ነው እሱ? እንዲህ ይላል፣ ኃጢአትና ሕልውና አልባነቱ እንኳን በእግዚአብሔር ውስጥ ነው፣ እርሱ ስለፈቀደ ብቻ ይኖራሉ። ዋው! ይህ በጣም ከባድ ሐሳብ ነው። ኃጢአት በእግዚአብሔር ውስጥ ነው ምን ማለት ነው? ጽሑፉ አያብራራውም። ጥያቄውን እንዲሁ ትቶት ነው የሚያልፈው። ነገር ግን ለእኛ ለማሰላሰል ይተውልናል። ፈጣሪ ከባህሪው ጋር ፍጹም የሚቃረኑ ነገሮችን እንኳን እንዲኖሩ መፍቀዱ፣ እርሱ ስለፈቀደ ብቻ ሕልውና ማግኘታቸው፣ ስለ ኃይሉ፣ ስለ ዓላማው ስፋት እና ስለ ፍቃዱ ምስጢራዊነት ምን ይነግረናል? ይህ ለቀጣይ ማሰላሰል የሚሆን ጥያቄ ነው።